አሜሪካ አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን F-15 ተዋጊ ጀት አብራሪ ወዲያው ማዳን መቻሏን አስታውቃለች። ነገር ግን ሌላኛው የአየር ኃይል አባልን ከኢራን ማስወጣት እንደመጀመሪያው ቀላል አልነበረም። ኢራን ጠላቷን ለመያዝ አሜሪካ ዜጋዋን ለማዳን ለሰዓታት በተራሮች መካከል ፉክክር አድርገዋል። ለመሆኑ ይህ ውስብስብ ወታደራዊ ዘመቻ በምን መልኩ ተከናወነ? ጉዳዩ የሚጀምረው አርብ ዕለት ነው። የአሜሪካ F-15E ስትራይክ ኢግል የውጊያ ጀት በደቡባዊ ኢራን ተመቶ ይወድቃል። ከሁለት አስርት ዓመታት በላይ ባስቆጠረ ጊዜ ውስጥ አንድ የአሜሪካ ተዋጊ ጀት በጠላት ተመቶ ሲወድቅ ለመጀመሪያ ጊዜ ነበር። በጀቱ ውስጥ ሁለት የአየር ኃይል አባላት ነበሩ። አንደኛው አብራሪው ሲሆን ሌላኛው ደግሞ የጦር መሳሪያ መኮንኑ ነው። አውሮፕላኑ ሲመታ ሁለቱም ተስፈንጥረው መውጣት ችለዋል። አብራሪው ጄቱ ከወደቀ በኋላ በአጭር ጊዜ ውስጥ ሊገኝ ይችላል። የጦር መሳሪያ መኮንኑ ግን የገባበት ሊታወቅ አልቻለም። እሱን ለማግኘት አሜሪካ በየአቅጣጫው ዘመቻ ጀመረች። በጠላት ክልል ውስጥ ራሱን ያገኘው የአሜሪካው የአየር ኃይል አባል አደገኛ ሁኔታ ከፊቱ ገጥሞታል። ሽጉጥ ብቻ ነበር የያዘው። ከባልደረቦቹ ጋር የሚገናኝበት በቂ መገናኛ አልነበረውም። እንደ አሜሪካ ሁሉ ኢራንም በቁጥጥር ስር ልታውለው መንቀሳቀስ ጀምራለች። ቴህራን አብራሪውን ይዞ ላስረከበ ከፍተኛ ገንዘብ ለመስጠትም ቃል ገባች። ይህ ደግሞ ታጣቂ ሲቪሎች ጭምር አሜሪካዊውን ወደ መፈለግ እንዲገቡ ምክንያት ሆነ። የአየር ኃይል አባሉ ፈተናዎችን ለመጋፈጥ በውትድርናው ዓለም የወሰዳቸው ስልጠናዎች ብቻ ነው ያሉት። የአደጋ ጊዜ መገናኛውን ቢጠቀም በጠላት እጅ ላይ ሊጥለው ይችላል። ያለው አማራጭ የተሻለ ያለውን ቦታ ለማግኘት ወደ ተራራማ አካባቢ ሄዶ ይሸሸጋል። በዚህም ለሰዓታት ብቻውን ሆኖ በተራራ ውስጥ ተደብቆ ለመቆየት ወሰነ። ከዚህ ሁሉ ጀርባ የአሜሪካ የስለላ ተቋማት ያለ እረፍት እየሰሩ ነበር። CIA ደግሞ ቁልፍ ሚና ተጫውቷል። የአብራሪውን ትክክለኛ ቦታ ከመለየት እስከ ወቅታዊ መረጃ ማስተላለፍ የደረሰ ሚና ነበረው። በተመሳሳይ ሰዓት ደግሞ የማሳሳት ዘመቻ ማካሄድ ጀምሯል። የኢራን ባለስልጣናትን ለማደናገር አሜሪካዊው መገኘቱን የሚገልጹ መረጃዎች ቀደም ብለው መለቀቅ ጀመሩ። ሩጫው ከእያንዳንዱ ደቂቃ ጋር ሆነ። በፍጥነትም የአየር ኃይል አባሉን ወደ ማዳን ዘመቻ ተገባ። በደርዘን የሚቆጠሩ የአሜሪካ ልዩ ኃይል አባላት ተሰማሩ። የጦር አውሮፕላኖችና ሄሊኮፕተሮች ወደ ኢራን የአየር ክልል ገቡ። እንደ ዘገባዎች ከሆነ ወደ አብራሩ የሚጠጉ ጠላቶችን ለማራቅ የአየር ድብደባና ድሮኖች ጥቅም ላይ ውለዋል። ዘመቻው ትልቅ አደጋ የተጋረጠበት ነበር። ለዚህ ዘመቻ የወጡ አውሮፕላኖች ከጥቅም ውጭ ሆነዋል። በጠላት እጅ እንዳይወድቁ የተፈለጉ አውሮፕላኖች በአሜሪካ ወታደሮች ጭምር ወድመዋል። ጨለማን ተገን አድርጎ በተካሄደው ዘመቻ የአሜሪካ ልዩ ኃይሎቹ አብራሪው ወዳለበት ተራራ መድረስ ቻሉ። በአሜሪካ ሰዓት አቆጣጠር ቅዳሜ ምሽት ላይ ተልእኮው ተጠናቀቀ። የቆሰለው የአየር ኃይል ባልደረባ በሕይወት ተገኝቶ ለተሻለ ሕክምና ወደ ኩዌት ተወሰደ። ነገር ግን እስካሁን ማንነቱ ይፋ አልተደረገም። በዚህ ተልእኮ ላይ ግን ሁሉም አይስማማም። የአሜሪካ ኃይሎች ኪሳራ ደርሶባቸዋል፣ አፈግፍገዋል በማለት ኢራን የተልእኮ መሳካትን አስተባበለች። የአሜሪካ ባለስልጣናትም አንዳንድ ኪሳራዎች እንደገጠሟቸው ቢያምኑም ተልእኮ ግን ስኬታማ እንደነበር አጥብቀው እየተናገሩ ነው። ለወታደራዊ ተንታኞች ይህ አብራሪውን ለማግኘት የተካሄደው ዘመቻ የአሜሪካ ጦርን ኃያልነትና ያለበትንም ክፍተት ፍንትው አድርጎ አሳይቷል ብለዋል።